ሰበር ዜና የአራት ኪሎ አለቃ አብይ አህመድ የኦሮሞ ጀነራሎችን ሰብስበው በህወሓት ላይ ዘመቻ እንዲከፈት መወሰናቸው ተነግሯል። ባለፈው ሳምንት አብይ አህመድ የተመረጡ የኦሮሞ የወታደራዊና የደህንነት አመራሮችን ሰብስበው ህወሓት ላይ ጥቃት ስለሚከፈትበት ሁኔታ መነጋገራቸውን ተከትሎ ሰሞኑን በአፋር ክልል የተጀመረው ፍጥጫ በፌዴራል መንግስቱና በህወሓት መካከል ጦርነት ሊከሰት ይችላል የሚለውን ግምት እያጠናከረው መምጣቱን የተገለጸው ከ4 ኪሎ በህወሓት ላይ ጥቃት ለመሰንዘር ከውሳኔ ላይ ተደርሷል። በዝርዝር ተሰሙታላችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባልተለመደ መልኩ በተከታታይ ቃለ ምልልሶችን አድርገዋል። እምብዛም ካሜራ ፊት የማይቀርቡት ፕሬዝዳንቱ በቀናት ልዩነት ለሁለተኛ ጊዜ በሌላ ቃለ ምልልስ ተከስተዋል። ፕሬዝዳንቱ በሳምንቱ መጀመሪያ በግብጽ ከሰጡት ቃለ ምልልስ በኋላ በትናንትናው ዕለት እንዲሁ በአረበኛ ቋንቋ በተሰራጨ ሌላ ቃለ ምልልስ ብቅ ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀይ ባህርን በተመለከተ ጥልቅ መልእክት ሰደዋል። በዝርዝር ያዝነው ሌላኛው ጉዳይ ነው። በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያ አሁንም ተጠናክሮ ቀጥሏል። በደሴ ዙሪያ ወረዳ በተደረገ ከባድ ውጊያ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰበት ታውቋል። በደሴ ዙሪያ ወረዳ አጥንት መስበሪያና እሁዴ ተብለው በሚጠሩ ቦታዎች የጨበጣ ውጊያ ተደርጓል ተብሏል። ዝርዝር መረጃው ደርሶናል፣ የምትሰሙት ይሆናል። ሰላምና ጤና በያላችሁበት የዓለም ክፍል ይሁን እንላለን። ክቡራትና ክቡራን የአማራ ኪንግ ቤተሰቦች እንደምንቆያችሁም ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችንም አዳዲስ መረጃዎች ይዘን በሰዓታችን ተገኝተናል። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክና ሼር እያደረጋችሁ እስከ መጨረሻው ተከታተሉን። በቀጥታ ወደ መረጃው አለፍን። አብይ አህመድ ህወሓት ላይ ጥቃት ለመሰንዘር ከውሳኔ ላይ መድረሱ ታወቀ። ህወሓት ለዓለም አቀፉ ማህበረሰብ ጥሪ አድርጓል። ባለፈው ሳምንት አብይ አህመድ የተመረጡ የወታደራዊና የደህንነት አመራሮችን ሰብስቦ ህወሓት ላይ ጥቃት ስለሚከፈትበት ሁኔታ መነጋገሩን ተከትሎ ሰሞኑን በአፋር ክልል የተጀመረው ፍጥጫም በፌዴራል መንግስቱና በህወሓት መካከል ጦርነት ሊከሰት ይችላል የሚለውን ግምት እያጠናከረው መምጣቱን የተገለጸው የኦሮሞ ጀነራሎችንና የደህንነት ኃላፊዎችን የሰበሰበው አብይ አህመድ በህወሓት ላይ ወታደራዊ እርምጃ ለመውሰድ ከውሳኔ ላይ መድረሱን ነው ለጣቢያችን የደረሰው መረጃ ያመለክተው። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አለምሸት ደግፌ፣ ጀነራል ጌታቸው ጉዲና፣ ሌተናንት ጀነራል ይልማ መርዳሳ፣ ጀነራል ድሪባ መኮንን በባለፈው ሳምንቱ የአብይ አህመድ ሚስጥራዊ ስብሰባ ላይ የተገኙ ሲሆን ከብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊው አቶ ሲሳይ ቶላ እንዲሁም የአርቲፊሻል ኢንተለጀንስ ዋና ዳይሬክተሩ ወርቁ ጋቸና መሳተፋቸው ታውቋል። ለጊዜው ስማቸው ያልተጠቀሰ ሁለት የትግራይ ተወላጅ ጀነራሎችም በዚህ ሚስጥራዊ ስብሰባ ላይ መገኘታቸውን በመረጃው ተመልክቷል። አብይ አህመድ ምክትል ኢታማጆር ሹሙን ጀነራል አበባው ታደሰን ጨምሮ የሌሎች ብሔር ተወላጅ የሆኑ የሰራዊቱ ከፍተኛ አዛዦችን በስብሰባው እንዳይገኙ ያደረገው ለምን እንደሆነ ግልጽ አይደለም ያሉት የመረጃው ምንጮች የትግራይ ተወላጅ የሆኑ ወታደራዊ አመራሮችን በተለየ ሁኔታ ያካተተበት ምክንያትንም በተመለከተ የታወቀ ነገር እንደሌለ ነው የተገለጸው። የሰሞኑ የአፋሩ ክስተት በአብይ አህመድ በኩል የተጠነሰሰ ሴራ መሆኑንና የባለፈውን ሳምንት ስብሰባ ውሳኔን ተፈጻሚ ለማድረግ ከተቀመጡ እርምጃዎች አንዱ እንደሆነም ይነገራል። ህወሓትን ጎትቶ ወደ ጦርነት ለማስገባት በሚል በአብይ አህመድ ወታደራዊና ፖለቲካዊ ድጋፍ የተዘጋጀውና በአፋር መሬት ላይ የሚሰለጥነው የትግራይ ነጻ ሰራዊት የተባለው አማጺ ቡድን በተደጋጋሚ ወደ ትግራይ ክልል እየገባ ጥቃት የሚፈጽም እንደሆነ የሚታወቅ ሲሆን የሰሞኑ ክስተትም ከዚሁ ጋር ተያይዞ በህወሓት በኩል በተሰጠ ያጸፋ ምላሽ ሊባባስ መቻሉን ነው
ነው መረጃዎች የሚያመለክቱት። አብይ አህመድ የድሮን ጥቃት በህወሓት ሰራዊት ላይ መፈጸሙም ተገልጿል። ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ዳግም የዘር ማጥፋት ሊፈጸም እንደሚችል በማሳሰብ በአብይ አህመድ አገዛዝ ላይ ጫና እንዲፈጠር ጥሪ አቅርቧል። የባለፈው ሳምንቱ የአብይ አህመድና የኦሮሞ ጀነራሎች ስብሰባ ውሳኔ ተፈጻሚ ከሆነ ትግራይ ዳግም ወደ ለየለት አስከፊ ጦርነት ውስጥ ልትገባ እንደምትችል ስጋቱ በብዙዎች ዘንድ እየተገለጸ ነው። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በደሴ ዙሪያ ወረዳ በተደረገው ውጊያ የአገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት ታውቋል። በደሴ ዙሪያ ወረዳ አጥንት መስበሪያና እሁዲት ተብለው በሚጠሩ አካባቢዎች ላይ በተደረገው ውጊያ የአገዛዙ ቡድን በርካታ ቁጥር ያላቸው የመከላከያ ሰራዊት፣ የአድማ ብተናና የሚሊሻ አባላት ሲገደሉ በርካቶች መቁሰላቸውን በአፋብሃ የሚኒሊክ ዕዝ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ አስታውቋል። አፋብሃ ሚኒሊክ ዕዝ በላጎ ተወርዋሪ ሻለቃና ጥቅምት 27 2018 ዓ.ም የተመረቁት አዲሶቹ የልዩ ኮማንዶ አባላት በጋራ በመሆን ነው በአገዛዙ ኃይል ላይ ከባድ እርምጃ በመውሰድ ድሉን እየተቀዳጁት ብሏል። እዙ ለጣቢያችን በላከው መረጃ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው ሙትና ቁስለኛ ከመሆን የተረፈው የአገዛዙ ኃይል ወደ ኩታበርና ደሴ መፈርጠጡንም የእዙ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ ጨምሮ ገልጿል። በሌላ መረጃ የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ብርጋዴር ጀነራል ፍስሐ ኪዳኑ ራሳችንን መከላከል እንችል ነበር ግን አላደረግነውም አሉ። ራሳችንን መከላከል እንችል ነበር ነገር ግን አላደረግነውም ሲሉ ብርጋዴር ጀነራል ፍስሐ ኪዳኑ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጀነራል ፍስሐ ኪዳኑ በአፋር ክልላዊ መንግስት የተነሳውን ስሞታ በተመለከተ ሲናገሩ እኛ ምንም አይነት ግጭት አላነሳንም፣ እንዲህ አይነት ዝግጅትም የለንም ብለዋል። ጀነራሉ በአንጻሩ የአፋር ኃይሎችንና የሐራ መሬት ኃይሎችን ተደጋጋሚ ትንኮሳ እያደረጉ ነው ሲሉ ከሰዋል። ሲናገሩም በአፋር ክልል ውስጥ የሚገኙት ከተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃቶችን ፈጽመዋል ካሉ በኋላም እነዚህ ተደጋጋሚ ጥቃቶች ተፈጸሙ ካሉባቸው ቦታዎች መካከል ምላዛት፣ አካዛ፣ በሰዓ ዋጀራትና ገረባጋው እንደሚገኙበት ጠቅሰዋል። እንደ ምሳሌም ባለፈው እሁድ ማለትም ጥቅምት 23 2018 ዓ.ም በገረባጋውና ከደርባን በተባሉ አካባቢዎች ትንኮሳዎች እንደነበሩ ያስታወቁት ጀነራል ፍስሐ ጨምረውም እንደ እውነቱ ከሆነ የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ክፍሎችን እንደተቆጣጠሩ እናውቃለን። ነገር ግን ግጭት አያስፈልግም፣ ጉዳዩን ለህዝባችን እናብራራለን የሚል ሐሳብ ነበረን ብለዋል። ጊዜያዊ አስተዳደሩ ራሱን የመከላከል እርምጃዎችን እንዳልወሰደ ጠቁመው ራሳችንን መከላከል እንችል ነበር ነገር ግን አላደረግነውም በማለት ገልጸዋል። የፕሪቶሪያው ስምምነት እስከሚፈርስ ድረስ ለማክበር ቁርጠኛ መሆናቸውንም አስታውቀዋል። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ ኃላፊው ኮሎኔል ደመቀ ዘውዱ ሰሞኑን የህወሓትና የብልጽግና ውጥረትን ተከትሎ ተናገሩት የተባለ መረጃ በማህበራዊ ትስስር ገጽ በስፋት እየተሰራጨ ነው። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ብለዋል የተባለው ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሐሳብ አብረን መኖር እንፈልጋለን። አይ እኛ ህግን አንፈልግም፣ አንከተልም፣ ሰላምንና በጋራ አብሮ መስራትን አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል ይላል የወጣው መረጃ። በሌላ መረጃ ፕሬዝደንት ኢሳያስ አፈወርቂ ባልተለመደ መልኩ በተከታታይ ቃለ መጠይቆችንና መግለጫዎችን እየሰጡ ነው። እምብዛም ካሜራ ፊት የማይቀርቡት ፕሬዝደንቱ በቀናት ልዩነት ለሁለተኛ ጊዜ በሌላ ቃለ ምልልስ ተከስተዋል። ፕሬዝደንቱ በሳምንቱ መጀመሪያ በግብጽ ከሰጡት ቃለ ምልልስ በኋላ
በትላንትናው ዕለት እንዲሁ በአረበኛ ቋንቋ በተሰራጨ ሌላ ቃለ ምልልስ ብቅ ብለዋል። ኢሳያስ በቃለ ምልልሳቸው መጀመሪያ በግብጽ ከፕሬዝደንት አብዱል ፈታህ አልሲሲ ጋር የነበራቸውን ቆይታ በተመለከተ ማብራሪያ በመስጠት ጀምረዋል። የኤርትራ ማስታወቂያ ሚኒስትር ፕሬዝደንቱ በአረበኛ ቋንቋ ያደረጉትን ይህንን ቃለ ምልልስ በትግርኛ ትርጉም በይፋዊ ገጹ ላይም አጋርቶታል። ፕሬዝደንት ኢሳያስ አፈወርቂ በግብጽ በቀጠናው ሰላም ጉዳይ በጋራ መምከራቸውን ገልጸው ከትርምስና ከጦርነት እንዴት መውጣት ይቻላል በሚሉ ጉዳዮች ላይ ምክክር መደረጉን አመልክተዋል። ይህንን ለማሳካት የሚጠብቀን ስራ ከባድ ነው ሲሉ የተናገሩት ፕሬዝደንቱ ምክክሩና ውይይቱ ቀጣይነት ያለው ነው ሲሉ አክለዋል። የኤርትራው ፕሬዝደንት በዚሁ ቃለ ምልልሳቸው የሱዳንን ጉዳይ በማንሳትም የሱዳን ችግር ለቀጠናው ትልቅ ፈተና ነው ሲሉ ተናግረዋል። በሱዳን ያለ ውጭ ጣልቃ ገብነት ሱዳናውያን የራሳቸውን ችግር መፍታት እንዲችሉ የራሳቸውን ጥረት እንደሚቀጥሉ ኢሳያስ አመልክተዋል። በሱዳን ያለው ጦርነት የእርስ በርስ በሚል እየተወራ ያለው ትክክል አለመሆኑን ያነሱት ፕሬዝደንቱ ሱዳን ያጋጠማት ድብቅ ወረራና ሴራ ነው ሲሉ ተደምጠዋል። ፕሬዝደንቱ ሱዳናውያን ከሽግግር በኋላ ፍኖተ ካርታ ማዘጋጀት ይችሉ እንደነበር በመጥቀስ ሆኖም ወረራ ተፈጽሟል ሲሉ ተናግረዋል። ለዚህ ዋነኛ ተጠያቂው የውጭ ጣልቃ ገብነት መሆኑን ኢሳያስ አክለዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ በዚሁ ቃለ ምልልሳቸው የቀይ ባህርን ጉዳይ ያነሱ ሲሆን ስለ ቀይ ባህር ለመወያየት ብዙ ጊዜ እንደሚፈጅ በመጥቀስ ቀይ ባህርን በሚያዋስኑት ሀገራት ብቻ ሳይሆን ከህንድና ከፓስፊክ ውቅያኖስ ከሌላም አካባቢ ጂኦፖለቲካው የጎላ ዓለም አቀፍ መስመር ነው ሲሉ ተናግረዋል። በቀይ ባህር ግብጽና ኤርትራን ጨምሮ የሚያዋስኑት ሀገራት ኃላፊነት እንዳለባቸው አጽንኦት ሰጠው አካባቢው ለሁሉም ሀገራት ክፍት ነው ሲሉ ተደምጠዋል። ኢሳያስ አክለውም ቀይ ባህር ለሁሉም የዓለም ሀገራት እንዲያገለግል መንግስታቸው ከዚህ ቀደም ባለ 12 ነጥብ ሐሳብ ማቅረቡንም አስታውሰዋል። ይህ በእንዲህ እንዳለም ኢሳያስ ከ3 ቀናት በፊት በግብጽ በአረበኛ ቋንቋ እንዲሁ ቃለ ምልልስ አድርገው እንደነበረ ይታወሳል። ለአፍሪካ ቀንድ አለመረጋጋት ትልቁ ችግር የውጭ ኃይሎች ጣልቃ ገብነት ነው ሲሉም ፕሬዝደንት ኢሳያስ አፈወርቂ በሳምንቱ መጀመሪያ መናገራቸው ይታወሳል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ በግብጽ ቆይታቸው አልቃህራ ኒውስ ወይም ካይሮ ኒውስ ከተሰኘው መንግስታዊ የቴሌቪዥን ጣቢያ ጋር በነበራቸው ቃለ ምልልስ ነው ይህንን የተናገሩት። በሌላ መረጃ በሽብር ወንጀል የተከሰሱት እነ እስራኤል መስፍን ፍርድ ቤት ቀርበዋል። ተከሳሽ ልዑል እማዩ በአንድ የፌዴራል ፖሊስ አባል ስለተፈጸመበት ድብደባ አቤቱታውን ለፍርድ ቤት በጽሑፍ አቅርቧል። ችሎቱ እንዳይናገር ከልክሎታል። በሽብር ወንጀል የተከሰሱት እነ እስራኤል መስፍን ጥቅምት 26 2018 ዓ.ም ፍርድ ቤት ቀርበዋል። በዕለቱም ተከሳሽ ልዑል እማዩ በሚኖርበት በቂሊንጦ ማረሚያ ቤት በአንድ የፌዴራል ፖሊስ አባል ጥቅምት 20 2018 ዓ.ም ስለተፈጸመበት ድብደባ አቤቱታውን ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በጽሑፍ አቅርቧል። ይሁን እንጂ ተበዳይ ልዑል እማዩ ስለ አቤቱታው በቃል ለመናገር እድሉ እንዲሰጠው ቢጠይቅም ችሎቱ እንዳይናገር ከልክሎታል። መዝገቡ የተቀጠረው የአቃቢ ሕግ ምስክሮችን ለመስማት ቢሆንም ምስክሮችን አሟልቶ ባለመቅረቡ ተከሳሾች ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። በዚህም መሰረት አቃቢ ሕግ ምስክሮችን አሟልቶ በመቅረብ ለታህሳስ 13 2018 እንዲያስመሰክር ቀጠሮ ተሰጥቷል። በመዝገቡ ሁለተኛ ተከሳሽ ሆነው የፖለቲካ እስረኛው ልዑል እማዩ በዕለቱ ለፍርድ ቤቱ በጽሑፍ ካመለከተው አቤቱታ ላይ እንደተገለጸው በሚኖርበት ቂሊንጦ ማረሚያ ቤት በአንድ የፌዴራል ፖሊስ አባል ጥቅምት 20 2018 በዱላና በቦክስ ድብደባና የግድያ ዛቻ ተፈጽሞበታል። በጥቃቱም አካላዊና የስነ ልቦናዊ ጉዳት የደረሰበት ስለመሆኑ ለችሎቱ አሳውቋል። ጥቅምት 25 2018 በተጻፈ በዚሁ ደብዳቤውም ስለደረሰበት ድብደባ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና የቂሊንጦ ማረሚያ ቤት ኃላፊዎች ተገቢ ማጣራት እንዲያደርጉ ፍርድ ቤቱ ትዕዛዝ እንዲሰጥለት ነው የጠየቀው። የወንጀል ድርጊት የፈጸመው አባልም ተይዞ በሕግ ፊት ቀርቦ እንዲጠየቅለት ነው ተበዳዩ ያመለክተው። ልዑል ጥቅምት 21 2018 በተጻፈ ማመልከቻውም ለቂሊንጦ ማረሚያ ቤት አስተዳደር የደረሰበትን ጥቃት አሳውቆ ፍትህ እንዲሰጠው መጠየቁም ተመላክቷል። የቂሊንጦ ማረሚያ ቤት በተለይም ከነሐሴ 2017 ጀምሮ ከሕግ ውጪ በፌዴራል ፖሊስ እየተጠበቀ ነው። በሕግ እስረኞችና በቤተሰቦቻቸው ላይም ከማረሚያ ቤቱ አባላት
አባላት ጋር በመሆን ሰብአዊነት የጎደለው ፍተሻ እያካሄደ ነው። እስረኞችን በሌሊት እየፈተሸ ነው፣ እያጀበ ነው። በየትኛው ሕግ ነው ይህ ሊሆን የቻለው? እየተፈጠረ ላለው ችግርስ ማን ነው ተጠያቂ ሊሆን የሚችል? በሚል በተለይ ጥቅምት 18 2018 በነ የተከበሩ ዮሐንስ ቦያለው መዝገብ ተከሳሾች እንዲሁም ከችሎቱም ጭምር ለቀረበላቸው ጥያቄ ሲመልሱ ኢንስፔክተር ድሪባ ሰንበታ አምነው ምላሽ መስጠታቸው ይታወሳል። ይኸውም ከፌዴራል ፖሊስ ጋር በፍተሻና በእጀባ አብረው እንዲሰሩ የቃል አቅጣጫ ከበላይ እንደተሰጣቸው ጠቅሰው በፌዴራል ፖሊስ ችግር ከተፈጠረ ማረሚያ ቤቱ ኃላፊነቱን ይወስዳል ማለታቸው ይታወቃል። ክቡራትና ክቡራን አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።